ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያለሁ ይህንን ቪዲዮ በቻላችሁት መጠን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። ብዙዎቻችሁ እጃችን አረብ ቤት ከመጣን ወዲህ ተበላሸብን፣ ተቆራረጠብን፣ ምንድነው ችግሩ እያላችሁ በጣም እጃችሁ ከጥቅም ውጭ ሆኖ ሚዲያ ላይ የምትወጡ እህቶች አላችሁ፣ እግራችሁም ጭምር ፊታችሁ ጭምር ማለት ነው። እንግዲህ ይችን ልጅ እዋት ይችን ልጅ እያደረገች ያለችው እንግዲህ ሽንት ቤት እያጠበች ነው። ሽንት ቤት ስታጥብ ደግሞ ጓንት አለበሰችም። በዛ ላይ ሽንት ቤት ለማጠብ የጨመረችው ሳሙና ምናምን አለ። ለምሳሌ ፌሪ፣ ጀፍ፣ ክሎሪክስ እንደዚህ ሳሙና ነገሮች በአንድ ሲቀላቀሉ እጃችሁን በጣም ነው የሚቆራርጡት ማለት ነው። እንኳን አይደለም በየቀኑ አድርጋችሁት በአንድ ቀን እንኳን በጣም ነው የሚቆርጠው። ስለዚህ በመጀመሪያ ሽንት ቤት ውስጥ እጃችሁን ከታችሁ አትጠቡ። ለምሳሌ አሁን ይቺ ልጅ ጓንት አላደረገችም። ሽንት ቤት የሚጠቀሙበት ውስጥ ገብታ ነው እያጠበች ያለችው ማለት ነው። በጣም ነው እኔ የከፈፈኝ ማለት ነው። ምክንያቱም እኔም አረብ ቤት ነው የምሰራው። አረብ ቤት ሁላችንም አረብ ቤት ነው የምንሰራው። 8 ዓመት እኔ አረብ ቤት ሰርቻለሁኝ። እኔ እንደዚህ አድርጌ አጥቤም አላውቅም። እጅም ተበላሽቶብኝ አያውቅም ማለት ነው። ሁላችንም ዕቃ አጥበን ሽንት ቤት አጥበን ቤት አጽድተን ብቻ አረብ ቤት የሚሰሩ ስራዎችን ሰርተን ነው የምንኖረው እና እዚህ ቤት ከመጣሁ ነው እኔ ብዙ እቃም አላጥበው። ምክንያቱም እኔ ጽዳት ነኝ፣ ምግብ የምሰራ ሎሎ ስለሆነች ማለት ነው። እና ግን ሽንት ቤት አጥባለሁ፣ ክሎሮክስ እጠቀማለሁ፣ ጀፍ እጠቀማለሁ፣ የተለያዩ ኬሚካል ነገሮችን እጠቀማለሁ ሽንት ቤት ሳጥብ ማለት ነው። እጄ ግን ይኸው ምንም ነገር የለውም። ምክንያቱም ደግሞ እጠነቀቃለሁ ማለት ነው። ስለዚህ እንዴት ሽንት ቤት ስታጥቡ በእጃችሁ ታጥባላችሁ? አንዳንድ አረቦች የጽዳት የማያሟሉ አሉ። ጽዳት የሚጸዱባቸው ነገሮችን አያሟሉም። ለምሳሌ ጓንት አይገዙም። ብዙ ጊዜ በክሎሮክስ ጠቡ የሚሏቸው አረቦች አሉ። ስለዚህ የዛን ሰዓት ደግሞ እናንተ ምንድነው ማድረግ ያለባችሁ? ጓንት ግዴታ መገዛት አለበት። አለቀ። 4 ነጥብ ማለት ነው። ሽንት ቤት እንደዚህ እጃችሁን ከታችሁ ስታጥቡ አረቦቹ ራሱ ቢያዋችሁ ደስ የሚላቸው አይመስለኝም። እኔ እንጃ ብቻ። ምክንያቱም እንደዚህ ሽንት ቤት ጎርጉራችሁ በእጃችሁ አጥባችሁ በዛ ላይ ሄዳችሁ ምግብ ጽዳት ምናምን ሰርታችሁ ምግብ ስትሰሩ እኔ እንጃ ብቻ እኔ ዛጋኝ ሆነን ለመናገር። ሲጀመር የሽንት ቤት ኩርሲ ውስጡን ማጠቢያ የራሱ የሆነ ቡሩሽ አለው። ረጅም ነው፣ ከስር ደግሞ ቡሩሽ ነው፣ የራሱ የሆነ ማጠቢያ ያለው ማለት ነው። ስለዚህ በዛ ነው የሚታጠበው ውስጡ። አሁን ይች ልጅቷ እየጎረጎረች የምታጥበው ማለት ነው። እና እውነት ለመናገር እኔ በጣም ነው ያስጠላኝ። እውነት እኔ እንደዚህ አይነት ነገር ብዙም አይደለሁም። ይሄ እዛም ንክት ያለ ነገር እኔ አልወድም። የሆነ እኔ አላቅም ብቻ ማለት እኔ ጽዳት ጠብቃለሁ ወይም ደግሞ ጽዳተኛ ነኝ እያልኩ ሳይሆን፣ ግን የሆነ ቡክትክት ያለ ነገር የሆነ ጣል ያለ ነገር አልወድም። እኔ በጥቅሉ ተፈጥሮዬ ነው። የሆነ ምግብ እንኳ ሳየው ደስ ካላለኝ፣ የተሰራበት እቃው ደስ ካላለኝ ደስ አይለኝም። አንዳንድ ሰው አሁን ምንም ችግር የለበትም፣ ብረት ድስቱ ቆሽሾ ምን ብሎ ተልጦ ምናምን ብቻ ከጥቅም ውጭ ሆኖ የሚሰሩበት ሰዎች አሉና እኔ አልወድም። ተፈጥሮዬ ነው። እኔ ሀገርም እያለሁ እንኳን እዛ ሀገር አይደለም ሀገርም እያለሁ የራሴን ቤት በምኖርበት ሰዓት፣ ቤተሰቦችን በምኖርበት ሰዓት፣ ሰው ቤትን በምሰራበት ሰዓት እኔ ከኢትዮጵያ ጀምሮ እስከ አረብ ሀገር ሰው ቤት ሰርቻለሁኝ እና ብዙ ጊዜ ብዙ ቦታ ራሴ ስለማልወድ ኢትዮጵያ እንኳ ሰው ቤት ስሰራ የሀበሻ ሰራተኛ አሰሪዎችን ታውቃላችሁ እንግዲህ አዲስ አበባ ያሉ አሰሪዎች በጣም ከባድ ናቸው። የአረብ ሰራተኛ አሰሪ ይበልጣል። በነገራችን ላይ በጸባይም በምንም የአረብ አሰሪ እኔ ይበልጥብኛል የሀበሻ አሰሪ ጋር ከመስራት እና እኔ የሀበሻ አሰሪዎች ከተሰራ ብዙ መከራ ብዙ ስቃይ አይቻለሁኝ እና በጽዳት ግን ማንም አሰሪ ከተጣለች አላውቅም። ምክንያቱም እኔ ራሴ ስለማልፈልገው የማልፈልገውን ነገር ለሰዎችም ስለማላደርግ ጽዳት ላይ በጣም እጠነቀቃለሁ። በተለይ ይሄ እንዳልኳችሁ ሽንት ቤት ምናምን ሳጥን ምግብ ስሰራ ለምሳሌ ብዙ ሰው አሁን ምግብ እየሰራ የሆነ የእቃ ማጠቢያው እንትን ላይ አጠገብ ያለው ሰራሚክ ላይ እንደ ሰራሚክ ያለው እንደ ጣውላ አይነቱ ላይ እዛ ላይ አሁን ዝም ብለው ሊጥ ምናምን እንትን የሚሉ ሰዎች አሉ። እኔ ብዙም ደስ አይለኝም፣ ቢታጠብም ምን ቢልም ደስ አይለኝም። እና ግን በተለይ ደግሞ ሽንት ቤት እንደዚህ በእጃችሁ ጎርጎራችሁ አጥባችሁ አስባችሁታል? በእጇ ጎርጎራ አጥባ ከዛ ሄዳ ምግብ በዛ እጇ ስትበላ ኒንጃ ብቻ አስቡት። በጭንቅላታችሁም ሳሉት እና ሽንት ቤት ስታጥቡ ጥንቃቄ አድርጉ። አንደኛ እጃችሁ አይጎዳም፣ ሁለተኛ ጤናችሁን ትጠብቃላችሁ፣ ሶስተኛ ንጽህና የሚባል ነገር አለ። የሆነ ሰው ጽዳት ሲያጸዳ ማጽዳት ያለበት መንገድ ያለ ሽንት ቤት በራሱ የምናጸዳባቸው የተለያዩ ነገሮች አሉ።
ያንን እንኳን ስናጸዳ ግላብ ለብሰን ነው ወይም ደግሞ ጓንት ለብሰን ነው መሆን ያለበት ማለት ነው። እኔ አሁን እዚህ ቤት ሽንት ቤት ሳጸዳ ብዙ ጊዜ ጓንት አልለብስም፣ ምክንያቱም ብዛት የሚቆሽሽ ሽንት ቤትም የለብኝም። በመቀጠል ደግሞ ውስጡን ማጠቢያ የራሱ የሆነ አለኝ። በእያንዳንዱ ሽንት ቤት የራሱ የሆነ ሽንት ቤት ማጠቢያ አለኝ። ውስጡን አልነካም። ከላይም ደግሞ በቀን በቀን ስለማላጠብ እኔ በማጥብ ሰዓት ፌሪ፣ ክሎሪክስ፣ የተለያዩ ዲቶል ነገሮችን አድርጌ ሳጥብ ጓንት ለብሼ ነው የማጥበው ማለት ነው። ጓንት ለብሼ ነው የማጥበው። ጓንት ሳለብስ አላጥብም። ምክንያቱም አንደኛ ሽንት ቤት ጀርም ነው የምታጥቡት። ሽንት ቤት ማለት ቆሻሻ ነው፣ ከነስሙ ሽንት ቤት ነው። ሁለተኛ ይሄ ኬሚካል እዛ ሀገር አረብ ሽንት ቤት የምናጥባቸው ኬሚካሎች ተቀላቅለው እጃችን ሲነኩ ቀርቶ ትንፋሻቸው ወይም ደግሞ አየራቸው ወደ አፋችን ሲገባ ውስጣችንን በሽተኛ ያደርጋሉ። ልባችንን ሴሎቹን የመቆራረጥ ኃይል አላቸው። የልቦቻችንን ሴሎች ብዙ ጊዜ አረብ ሀገር ያሉ እህቶች አብዛኞቻችን ልባችን የሚደክመው፣ ኩላሊት በሽተኛ የምንሆነው፣ አስም በሽተኛ የምንሆነው በዚህ ምክንያት ነው። የተለያዩ ኬሚካሎችን ቀላቅለን ነው ሽንት ቤት ብናጥበው። በተለያየ ሽታ ያለው ነገር ነው ቤት የምናጸዳው። እቃ የምናጥበው እንደዛው የተለያየ፣ የእቃው ማጠቢያ ሽታ የተለያየ ነው። መሬት የምንወለውልበት ሽታ የተለያየ ነው። ሽንት ቤት የምናጥብበት ሽታ የተለያየ ነው። ልብስ የምናጥብበት ሽታ የተለያየ ነው። ያ ሁሉ ሽታ እንግዲህ 24 ሰዓት ጧትም ማታም ሁልጊዜ በእኛ ሰውነት ውስጥ ተቆጣጥሮን ስለሚኖር ያ እንግዲህ ይከማችና ሰውነታችን ከሚቋቋሙ በላይ ሲሆን፣ ከአቅሙ በላይ ሲሆን፣ ውስጣችን ያሉት በሽታን የመቋቋም ኃይል ያላቸው ሴሎች ሁሉ ነገር ሲደክሙ ልባችን መድከም ይጀምራል፣ አስም ይይዘናል፣ ኩላሊት በሽተኛ እንሆናለን ማለት ነው። ይሄ ሁሉ የሚመጣው ደግሞ አብዛኛውን ከኛ ማለት አለመጠንቀቅ የመጣ ነው። ስለዚህ አንደኛ ሽንት ቤት ስታጥቡ ለምሳሌ ኬሚካል ያላቸው ነገሮችን አሁን ዝም ብላችሁ ውትማ ክሎሬክስን እና ጀፍን ባንድ አድርጉት። የሆነ ሽታ አለው፣ የሆነ የሚፈላ ነገር አለው፣ ይፈላል ማለት ነው። በዚያ ያንን አድርጋችሁ በምታጥቡ ሰዓት የምታጥቡ ሽንት ቤት መስኮት ካለው መስኮት መክፈት፣ እንዲሁም ደግሞ በር ክፍት መተው ግድ ይላችኋል። ከቻላችሁ ክሎሪክስ እና ጀፍ ቀላቅላችሁ የምታጥቡ ካላችሁ እኔ አልመክርም፣ ምክንያቱም የሚወጣ ጭስ አለው። በጣም ይቃጠላል። የተቃጠለ ጭስ ይወጣል። ያ የሚቃጠል ጭስ ደግሞ ቶሎ ባፋችሁ ከገባ በአይናችሁ ከገባ አይናችሁን በሽተኛ ያደርጋችኋል ማለት ነው። ስለዚህ እኔ የምመክራችሁ ቀላቅላችሁ ባታጥቡ። ክሎሪክስ ማጠብ ካለባችሁ ለብቻ። በነገራችን ላይ የክሎሪክሱ ብቻ ይሻላል ሽታው ማለት ነው። ጀፉና ክሎሪክሱ ከሚቀላቀለው ከሚወጣው ሽታ ክሎሪክሱ ብቻ የሚሸተው ሽታ ይሻላል ማለት ነው። እንዲሁም ደግሞ ጀፉ ብቻ ለብቻው ሲሆን ይሻላል እንጂ ሁለቱ በአንድ ሲሆኑ የሚያወጡት ስንትኖች በጣም ከባድ የሆነ ሽታ ነው የሚያወጡት ማለት ነው። እና ሲጀመር ክሎሪክስን ከምንም አይነት ነገር ጋር ታገናኙት። ክሎሪክስን ከምንም አይነት ነገር ጋር ካገናኛችሁት እጅግ በጣም ከባድ የሆነ ጋዝ ነው የሚወጣው ማለት ነው። እና ጥንቃቄ አድርጉ። የሆነ ነገር ስታደርጉ ተጠንቀቁ። በቃ ራሳችሁን ጠብቁ። የእጃችሁን ንጽህና ጠብቁ። ምክንያቱም አትታጠቡም፣ ንጽህናችሁን አትጠብቁም ማለት ሳይሆን በዚህ ልክ እናንተ ራሳችሁን ዝቅ አድርጋችሁ የሽንት ቤት አጣቢ ነን ወይም ደግሞ ሰው ቤት አረብ ቤት ሰራተኞች ነን ብላችሁ ለራሳችሁ ሰውነት የማትጠነቀቁ ከሆነ ከባድ ነው። እኔ አሁን እንደ ማንኛውም ሰው ሜካፕ የምጠቀም ሰው አይደለሁም። ይሄ ከሱቅ የሚገዙ ሰውነት ማለስለሻ ምናምን የሚባሉ ነገሮችን ተጠቃሚ አይደለሁም። ቫዝሊን ነው የምጠቀመው። እኔ ቫዝሊንም ደግሞ ሳስታውሰው ነው የምጠቀመው። ግን እጄ ምንም ነገር የለብኝም። ስለዚህ ይሄ ደግሞ ምንድን ነው እንደናንተ ይህን ያህል 8 ዓመት ስቀመጥ ክሎሪክስ ስነካ ማልጠነቀቅ ቢሆን፣ ጀፍ ስነካ ማልጠነቀቅ ቢሆን እጄ ይቆራረጣል እና ተጠንቀቁ። እኔም መጀመሪያ አረብ ቤት እንደመጣሁኝ ስለምፈራ ቋንቋም ስለማልችል ሴትዮዋን መጥፎ ስለሆነች የሆነ ነገር ስፈልግ ግዢልኝ ለማለት ስለማልችል ቋንቋም ስለማልችለው እንደዚህ ክሎሪክስ ምናምን ሽንት ቤት ሳጥን በቀን ነው ሽንት ቤት የሚታጠበው። ውሃ እየተደፋ በስነስርዓት በክሎሪክስ በጀፍ በተለያዩ ኬሚካሎች ነው የሚታጠበው እና ያንን በምጠቀምበት ሰዓት እጄ እንደዚህ ለመበላሸት ጀምሮ ነበረ እና እጄ መበላሸት ሲጀምር ቫዝሊን አስገዛሁኝ፣ ጓንት አስገዛሁኝ፣ የተለያዩ ነገሮችን አስገዛሁኝ። የራሴን እጅ እንዳይቆራረጥብኝ መከላከል ጀመርኩ ማለት ነው። ስለዚህ ስራችሁ ነው፣ ስሩ። ሽንት ቤት ማጠብ ስራችን ነው፣ እናጥባለን። ስናጥብ ግን አግባብ ባለው መልኩ ነው። እንደዚህ በእጃችሁ ገብታችሁ ውስጡን እየጎረጎራችሁ የምታጥቡ ከሆነ ለጤናችሁም ችግር ነው። እጆቻችን ላይ የሚቀሩ ጀርሞች አሉ። ያ ደግሞ አስባችሁታል? ከሽንት ቤት ከሰገራ የወጣ ቆሻሻ እጃችን ላይ ሲቀመጥ አስቡት። እኔ አላቅም ብቻ እኔ
በዚህ እጇ እንደዚህ ጎርጎር አጥባ ከዛ ሄዳ ምግብ ስትበላ እንዴት ብላ እንደሚበላት ራሱ እኔ አላውቅም። ስለዚህ ባካችሁ ሽንት ቤት ስታጥቡ ጥንቃቄ አድርጉ። ራሳችሁን፣ ጤናችሁን ጠብቁ። ዝቅ ማለት ያለባችሁ ቦታ ላይ እንጂ ዝቅ ማለት ያለባችሁ እንደዚህ አይነት ነገር ቦታ ላይ ራሳችሁን ማስከበር አለባችሁ። ስራ ስትሰሩ ራሳችሁን በማይነካ መልኩ፣ ራሳችሁን በማይጎዳ መልኩ፣ ራሳችሁን ዝቅ በማያደርግ መልኩ ነው መሆን ያለበት እንጂ እንደዚህ ውርድ ብላችሁ ሽንት ቤት በእጃችሁ ጎርጎራችሁ እስከ ማጠብ ድረስ የተለያዩ ነገሮችን ስታደርጉ እናንተም ሰው ናችሁ። አረቦቹ እንኳ ግዴታ አጠቡ ቢሏችሁ ቢያስገድዷችሁ እንኳ ሰው መሆናችሁን አትርሱ። እነሱ አሰሪ ስለሆኑ ለምሳሌ እኔ አረብ የመታ ሽንት ቤት በእጅሽ እጠቢ ብትለኝ አልነካላት። ምክንያቱም እሷ ስታጥበው እሷ አጥባ ስታሳየኝ የዛን ሰዓት እኔ አጥባለሁ። ምክንያት እሷም ሰው ናት፣ እኔም ሰው ነኝ። ምናልባት ደረጃችን እንግዲህ የገንዘብ ደረጃ ይሆናል የሚለየን እንጂ ሌላ ምንም የሚለየን ነገር የለም። ስለዚህ ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ፣ ራሳችሁን፣ እጃችሁን፣ ፊታችሁን፣ ጤንነታችሁን ጠብቁ። እንደዚህ አይነት ነገር ላይ ስትጠቀሙ እባካችሁ 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 ለራሳችሁም ጊዜ ቦታ እየሰጣችሁ ራሳችሁንም እያስተዋላችሁ እንዲሆን ለማለት ፈልጌ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የሙበሸካ እናት ነበርኩኝ። ይህ ቪዲዮ ጥሩ ነው ይጠቅመናል ካላችሁ ለብዙ ሸር አድርጉልኝ። ምናልባት እንደዚህ ሳያውቁ ቋንቋ ሳይችሉ ጓንት ግዙልኝ እንደዚህ አድርገን አናጥብም፣ የሽንት ቤት ማጠቢያ ቡርሽ አለ እሱን አምጡልኝ ለማለት ፈርጠው በእጃቸው እንደዚህ የሚያጥቦቶቻችን ካሉ ጓንት እንዲያመጡላቸው እናንተ የምትጠቀሙባቸውን የሽንት ቤት ማጠቢያዎች ፎቶ እያነሳችሁ ላኩላቸው ለእህቶቻችሁ። እንግዲህ የጎረቤት ሰው ጓደኛ ምናምን በአካባቢያችሁ የመጣ ጠለብ የመጡ ሊኖሩ ስለሚችሉ እነዚህን ነገሮች ፎቶ እያነሳችሁ ይህን ነገር ፎቶ እያነሳችሁ እያሳያችሁ ያን ነገር እንዲያመጡላቸው እንድታደርጉ በዙ አጋጣሚ ላስተላልፍ እፈልጋለሁኝ። ከዛ በተረፈ ግን እያወቃችሁ ከሆነ ለምሳሌ ጓንት ግዥልኝ ማለት እየቻላችሁ እንዲሁም ደግሞ የሽንት ቤት የኩርሲ ማጠቢያ ብሩሾችን ግዥልኝ ማለት እየቻላችሁ ዝም ብላችሁ እንደዚህ በእጃችሁ ገብታችሁ የምታወቁ ከሆነ ጥንቃቄ አድርጉ። ለእናንተ ለጤንነታችሁም ጥሩ አይደለም። እነሱም ቢዋችሁ ደግሞ ደስ አይላቸውም። ስለዚህ እባካችሁ እባካችሁ ዝቅ ማለት ያለባችሁ ቦታ ላይ ዝቅ በሉ፣ ከፍ ማለት ያለባችሁ ቦታ ላይ ደግሞ ከፍ ብላችሁ ተገኙ ማለት ነው። እናንተም ሰው እኛም ሰው ነን የሚለውን ነገር እንዳትረሱት። እነሱም አረቦቹም ሰው ናቸው፣ እኛም ሰዎች ነን። ሁላችንም የተሰራ ነው ከጭቃ ነው። ማንም ከምንም የሚበልጥ የለም። ምናልባት እንዳልኳችሁ የሚያበላልጠን የገንዘብና የኑሮ ሁኔታ ይሆናል እንጂ በሌላው በኩል ግን ሁላችንም እኩል ስለሆን ከእነሱ ዝቅ የሚያደርገን ነገር የለም። እንግዲህ ግዴታችሁን አትርሱ እያልኩ አይደለም፣ ግን ግዴታችሁ እንዳለ ሁሉ መብትም እንዳላችሁ አትዘንጉት። ይሄን ለማለት ነበር የፈለግኩት። ወዳችኋለሁ። ሰላም ሁሉ ለእናንተ ምኘው። ሀገራችንን ሰላም፣ ህዝባችንን ፍቅር አድርግልን። በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይጠብቀን። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዙሪያ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካሙን ሁሉ ተመኘው። ባይ ባይ።